ኢትዮጵያ ቴሌቪዥን ነው። ሐምሌ 16 2018 ዓመተ ምህረት ተናስልኝ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው ኢቲቪ 57 ጀምሯል። ዋና ጉዳዮችን ላስታውቃችሁ። ልዩነቶችን ወደ ጠረጴዛ አምጥቶ የመወያየት ባህል ማሳደግ ለሀገር ህልውናና ዘላቂ ሰላም መረጋገጥ ተመራጭ መንገድ መሆኑ በሀገራዊ ምክክር ሂደት እየታየ ነው። ውሳኔ ሰጪዎች ፖሊሲዎችን ለመቅረጽ መረጃዎችን ለተግባራዊ ጥቅም ማዋል እንደሚገባቸው ተጠቆመ። በመካከለኛው ምስራቅ ያለውን ቀውስ ምክንያት በማድረግ የነዳጅ ዋጋ በበርሜል ከ$100 በላይ ደርሷል። ከውጭ እንመለከተዋለን። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። የሀገራዊ ምክክር መድረኩ ውጤታማ የሚሆነው ተመካካሪዎች ካሉባቸው የስራና የቤተሰብ ጫና በመውጣት ሀሳባቸውን መሰብሰብ ሲችሉ ነው። በአሁኑ ወቅት ለሀገራዊ ምክክር ወደ አዲስ አበባ የመጡ ተሳታፊዎች ያለምንም ጫና ሀሳባቸውን በነጻነት እንዲያካፍሉ የተሟላ ዝግጅትም ተደርጓል። ለህፃናት እንክብካቤ የሚሆኑ ምቹ ስፍራዎችና የጸሎት ቦታዎች ከተዘጋጁት መካከል ናቸው። ባልደረባችን ሰናይት ብርሃኔ ቅኝት አድርጋለች። ባለፉት ዓመታት የተፈጠሩ ውስብስብ አለመግባባቶች፣ የፖለቲካ ቁርሾዎችና ልዩነቶች ኢትዮጵያን በእጅጉ ሲፈትኗት ቆይተዋል። ታዲያ እነዚህን ችግሮች ለመፍታት ደግሞ የሀገራዊ ምክክር ኮሚሽን ተቋቁሞ በርካታ ስራዎች ሲሰሩ ቆይተዋል። ከ4000 በላይ ተመካካሪዎች ለ30 ቀናት ስለ ኢትዮጵያ ሊመክሩ በአንድ ጣሪያ ስር ከትመዋል። ለመሆኑ እንደ ጸሎት ቦታ፣ የልጆች ማቆያ ተቋማት በምን መልኩ ተዘጋጅተዋል? እንመለከታቸዋለን። ሰላም፣ እንዴት ነህ? ደህና ነህ? አለን። እንተዋወቅ። አዳኔ ገበየው እባላለሁ። እዚህ ለሀገራዊ ምክክር ኮሚሽን ለሚመጡት ወላጆች ለተሰብሳቢዎቹ የልጆቻቸው ማቆያ ማዕከል አስተባባሪ ነኝ። ህጻናቶቹ በየእድሜያቸው ከፋፍለን ኬር እያደረግን ነው ያለነው። ከ6 ወር በታችና ከ6 ወር በላይ፣ ከ1 ዓመት እስከ 4 ዓመት፣ ከ4 ዓመት በላይ እስከ 18 ዓመት ደግሞ እንደዛ ተከፋፍሎ አለ። ስለዚህ ከ6 ወር በታች ያሉትን አስቀድም። እዚህ ጋር መጀመሪያ ላይ ጫማችን አውቀን የምናስቀምጥበት ነው። ከዚህ ወደዚህ ያሉት የወንበር እዚህ ጋር አካባቢ የሚያጠቡት እናቶች የተመቻቸ ነው። እናቶች እዚህ መጥተው ነው የሚያጠቡት። እዚህ ጋር ከዚህ ልጆቻቸው እዚህ ያርፋሉ። እነሱ እዚህ ጋር መጥቶ ከዚህ ልጆቻቸውን ተቀብለው እዚህ ጋር ያጠባሉ። ይህንን ይመስላል እንግዲህ። ይሄ ከ6 ወር በላይ የሚቆዩበት ነው። ይሄኛው ደግሞ ከ6 ወር በታች ያሉት የሚንከባከቡበት ቦታ ነው። ተኝተዋል። እንዳረብሻቸው እንግዲህ ይሄኛው ክፍል ከ1 ዓመትና ከዛ በላይ እስከ 4 ዓመት ያሉት ህፃናቶች የምናንከባከብበት ክፍል ነው።
ሜላት ይባላል። ሀገር ደግሞ ለታላቅ ጥሪ ወላጆችን ጠርታለች። እነዚህ ልጆች ብዙ እንክብካቤ የሚፈልጉ ልጆች ናቸው። ዛሬ ላይ እንደዚህ አይነት ቦታ ተዘጋጅቶላቸው እናንተ ይዛችሁ እነሱ ደግሞ እዛ ስለ ሀገር ትልቁን ነገር እየመከሩ ነውና እንደዚህ አይነት ነገር መመቻቸቱ ምን አይነት ጠቀሜታ ያስገኛል ታስባለች? እናት ልጇን ቁጭ አርጋ እሷም የራሷን አስተዋጽኦ እንድታደርግ ቤት ውስጥ ልትሆን ትችላለች። ሀሳቧ ሊሰረቅ ይችል ነበር እንደዚህ አይነት ነገር ባይዘጋጅ ኖሮ። ስለዚህ እሷን አስተዋጽኦ እንድታበረክት ያደርጋል ማለት ነው። ተመልካቾቻችን የሀገራዊ ምክክር በሚደረግበት የኮንቬንሽን ሴንተር ሃይማኖታዊ ክዋኔዎች የሚፈጸሙባቸው የሰላት እንዲሁም ደግሞ የጸሎት ቦታዎች ተዘጋጅቷል። ከጀርባ የምትመለከቷቸው ድንኳኖች የሙስሊም እህት ወንድሞቻችን ሰላት የሚያደርጉባቸው ቦታዎች ናቸው። እነሱን ደግሞ እንመለከታለን። ሰላም ነው? ሰላም ነው። ጥሩ ነው። ማን ይባላሉ? ከየት አካባቢ ነው የመጡት? ሀጂ ቃባቶ ደግሞ ይባላል። የመጣው ወረዳ ክልላዊ መንግስት ምዕራብ አርሲ ዞን ስራሮ ወረዳ ከዛ ነው መጣኝ። መልካም እንግዲህ ለሀገራዊ ምክክሩ ነው ከዛ ድረስ የመጡትና በምክክር በአንድ ወር ቆይታችሁ ደግሞ ሃይማኖታዊ ተግባራትን የምታከናውኑባቸው እንደዚህ አይነት የሰላት ቦታ ተዘጋጅቷል። እንዴት ነው ጥቅሙ? እንዴት ይገልጹታል? እንደዚህ ድሮ ይሄ ካለ ምንም ግጭት የለም። እንደዚህ ሁሉም ሃይማኖት መከበር ካለ አሁን ድሮ የሙስሊም ሃይማኖት ትንሽ ዝቅ ይላል የድሮ መንግስታት። አሁን ምክክር ማለት ይሄ ነው ዋና ራሱ ምክክር ነው። ይሄ ይሰግዳል ወይ ምግብ ምንድነው ሻይ ምንድነው እንዴት ነው ቢባል ምክክር ከዚህ ነው መጀመሩ። መልካም አመሰግናለሁ። አንቺም አመሰግናለሁ። ገለቶማ ሆራቡላ በየአካባቢያቸው የግል ጉዳያቸውን በመተው ትልቋን ኢትዮጵያ በማስቀደም ከየአካባቢያቸው ተሰባስበው ስለ ኢትዮጵያ እየመከሩ የሚገኙ ተመካካሪዎች ያስፈልጓቸዋል ተብሎ የሚጠበቁ የጸሎት ቦታዎችና እንዲሁም ደግሞ ልጆቻቸውን ይዘው የመጡ እናቶች ልጆቻቸውን የሚያስቀምጡባቸው የልጆች ማቆያ ወይም ዴኬር በምክክር በሚደረግበት በኮንቬንሽን ሴንተር ተሟልቶ አገልግሎትን እያገኙ ነው። ችግሮችን ለመቅረፍ ሀገራዊ ምክክሩ ወቅታዊና ጊዜያዊ የሚጠይቀው መፍትሄ አማራጭ ነው አሉ የሐረር ከተማ ነዋሪዎች። ልዩነቶችን ወደ ጠረጴዛ አምጥቶ የመወያየት ባህል ማሳደግ ለሀገር ሕልውናና ዘላቂ ሰላም መረጋገጥ ተመራጭ መንገድ መሆኑንም አንስተዋል። ቴዎድሮስ ታደሰ ተጨማሪ አለው። ልዩነቶችን ወደ ጠረጴዛ በማምጣት የመወያየት ባህል የአንድን ማህበረሰብ የፖለቲካ ንቃትና የስልጣኔ ደረጃ የሚያሳይ ቀዳሚ መለኪያ ነው። በኢትዮጵያ ወቅታዊ ሁኔታ ውስጥም ይህንን የምክክር ስነ ልቦና ማዳበር የቅንጦት ሳይሆን የህልውና ጉዳይ ሆኖ በመገኘቱ ሁሉን ያሳተፈ ሀገራዊ ምክክር በመካሄድ ላይ ይገኛል። ይህንን ተጨባጭ እውነት የሚያነሱት የሐረር ከተማ ነዋሪዎችም አሁን ላይ እየተከናወነ የሚገኘው ሀገራዊ ምክክር እጅግ ወቅታዊና የሀገሪቱን ዘላቂ ዕጣ ፈንታ ለመወሰን የሚረዳ መሰረታዊ ምሰሶ መሆኑን ይገልጻሉ። ችግሮቻችንን ሌሎች ሰዎች ሳይሆኑ ፈቱልን እኛው በራሳችን መጀመሪያ ችግሮቻችን ምንድናቸው የሚለውን ነገር መለየት። ለዛ ደግሞ ችግሮቻችን ምን አይነት መፍትሄ መስጠት አለብን የምንለው እኛው ራሳችን ስለሆነ ሌላ ባዕድ ሳይሆን እኛው ራሳችን ብንፈታው ሌሎችንም በማህበረሰቡ ውስጥ ለምሳሌ የሚያሳምኑ ሰዎች፣ የሃይማኖት አባቶች፣ ትልልቅ ሰዎች። ስለዚህ ይሄ በጣም ጥሩ ነው፣ ይበል የሚል ነው። የበለጠ ደግሞ ወደ ውጤቱ ሲገባ ደግሞ የተሻለች አገር የምንገነባበት ሁኔታ ይሆናል። ተቀራርበን ተመካክረን ያለውን ችግር ሁሉም ባህል አለው፣ እምነት አለው፣ ወግ አለው። በዛ መሰረት መመካከሩ ትልቅ ትሩፋት አለው ብዬ ነው ማስበው። በሀገሪቱ የፖለቲካ ታሪክ ውስጥ የተለያዩ አለመግባባቶችና የሀሳብ መነቃቀፎች በሰለጠነ መንገድ ባለመስተናገዳቸው ህዝቦች ወደ አስከፊ ግጭትና እልህ አስጨራሽ ጦርነቶች ውስጥ እንዲገቡ ማድረጋቸው አይዘነጋም። ይህ የታሪክ ጠባሳ ያስከተለው ኪሳራም ዛሬ ላይ ትልቅ ትምህርት ሊሆን የሚገባ ነው። ጦርነትማ ውድቀት፣ ድህነት፣ ወደኋላ ለማኝ ነው ያደረገን። ስለዚህ ከጦርነት ምንም ያገኘነው ትርፍ የለም። ስለዚህ በሰከነ መንገድ ነገሮችን አይተን የተሻለች ሀገር ነገ ትውልዶች የሚያድጉበት የተሻለች ኢትዮጵያ ውድቀትን ነው ያተረፍነውና የተሻሉ ኢንፍራስትራክቸሮችን እነዚህን ነገሮችን ሁሉ ማምጣት የቻልነው በውይይት ስለሆነ ይሄ ይበል የሚያሳይ ነገር ነው። ታሪክ ራሱን እንዳይደግምና በጦርነት ሳቢያ የትውልድ እልቂት ፍጻሜ እንዲያገኝ አሁን ላይ የሀሳብ የበላይነትን ለማረጋገጥ ሲባል ከሚገባ የጦርነት አባዜ መላቀቅ ግድ ይላል። በማናቸው ምክንያቶች ወደ ጦርነት ከመግባት ይልቅ የጠረጴዛ ዙሪያ ውይይትና የሰላም ባህልን ማስቀደም ትልቅ ብልህነት ነው። አንዱ ጋር ያለው ሀሳብና አንዱ ጋር ያለው ሀሳብ የተለያየ ስለሆነ አንዱ ጋር ያለውን ሀሳብ ወደ አንዱ ጋር ሼር እያደረገ ያለውን ችግርም ወደ መፍትሄ ይቀመጣል ማለት ነው። ለትንሹም ለትልቁም ይሄ ጠመንጃ መማዘዝ ጦርነት ምን ውስጥ ከመግባት በዲፕሎማሲ መንገድ
ምንድነው ብሎ ቁጭ ብሎ በሰከነ መንገድ ማየቱ በጣም እጅግ በጣም ጥሩ ነው። በአሁኑ ወቅት በአገር አቀፍ ደረጃ በሂደት ላይ የሚገኘው ሀገራዊ ምክክር የህዝቦችን የዘመናት ሮሮ የሚመልስና የጸና ሰላምን የሚዘራ እንዲሆን የብዙዎች ጸሎትና ተስፋም ነው። ከዚህ ታላቅ መድረክ የሚወጣው ውጤትም የሀገሪቱን ሁለንተናዊ የልማት ጉዞ እንደሚያፋጥነው ይታመናል። አጀንዳዎቹ ሁሉም ያለው ሀሳብ አቅርቦ ነው የሚወያዩ ማለት ነው። ያለው ሀሳብ ሁሉም የተለያየ ሀሳብ አለ። ያ ሀሳብ አንድ ላይ አምጥቶ ነው የሚወያዩ ማለት ነው። ስለዚህ መፍትሄ ያመጣል ወይም ለሀገር ሰላም ያመጣል ብዬ አስባለሁ። ይሄ ሀገራዊ ምክክር መቀጠል አለበት። እንደዚህ አይነት መሰል ባህል ነገሮች መዳበር አለባቸው። ወጣቱ ትውልድም ተተኪ ትውልድም ይህንን ነገር በደንብ አውቆት ምን ጥቅም እንዳለው አሳይቶን ማለፍ ነው ያለበት። ኢትዮጵያ ሰላም ነች የሚባልበት ደረጃ ያደርሷል ብዬ ነው ማስበው። ማህበረሰባዊ መስተጋብርን በሚያድሱ የይቅርታና የጋራ መግባባት እሴቶችን በሚያጎለብቱ የምክክር ባህሎች ላይ በትኩረት መስራት የነገዋን ጠንካራ ኢትዮጵያ ለመገንባት ዋነኛው መሰረት ነው። ትላንታችን በብዙ መልካም እሴቶች የተገነባ የተሳሰረና የጠበቀ ነው። የመጣንበት መንገድ ደግሞ ከኔ ይልቅ እኛነትን ያጎለበተና በቆየው አብሮነታችን ውስጥ ደግሞ ማዕድ መጋራት፣ ግጭቶችን ተነጋግረና መክረን መፍታትን አዳብረናል። የዛሬው ኢትዮጵያ መሰረቷ ደግሞ ትላንትና ነው። አልጋነሽ ተካ በዚህ ጉዳይ ላይ ያጠናከረችው ዘገባ አለ። ለዘመናት በትውልድ ቅብብሎሽ ዛሬ ላይ ያደረስናቸው ባህላዊ እሴቶቻችን የአብሮነት ቋጠሯችን በቀላሉ እንዳይፈታና የገነባነው አንድነት እንደ ዋዛ ደራሽ በሆኑ ችግሮች እንዳይናድ ያስቀመጡት ጠንካራ እሴት በቀላሉ የሚገለጽ አይደለም። በኢትዮጵያ አራቱ ማዕዘናት በተዘረጋው መልክዓ ምድር የሚኖረው ማህበረሰብ ቋንቋው፣ የፊት ገጽታ ቀለሙ፣ ባህላዊ አኗኗሩና ሃይማኖቱ ይለያይ እንጂ ማንነቱ ግን ኢትዮጵያዊ ነው። የኢትዮጵያ የታሪክ ድርሳናት ገጾችን ብንገልጥ ከአድማስ እስከ አድማስ ከደጋው እስከ ቆላው የሚተርኩት አንድ ታላቅ እውነት አለ። የዚች ምድር ህዝቦች አብሮነት በትዕዛዝ የተሰፋ ወይም በድንገት የተገነባ አይደለም። ይልቁንም በጥንታዊ የወግና የባህል ድሮች በትውልዶች ማህበራዊ ትስስር የተሸመነ ነው። ጋብቻ ድንበርና ብሔር ሳይገድበው ደምን ከደም ቤተሰብን ከቤተሰብ አዋህዶ አብሮነታችንን አጽንቷል። የንግዱ ዘርፍ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ባሉ የንግድ መስመሮች ላይ ህዝቦችን እርስ በርስ አገናኝቷል። ማህበራዊ ትስስሩ ደስታና ሀዘንን በጋራ የመካፈል ወጉ ደግሞ የኢትዮጵያውያንን አንድነት እንደ አለት አጠንክሮ ለዘመናት አሻግሮታል። የዚህ ህዝብ አብሮነት በሰላም ጊዜ ብቻ የተፈተነ አልነበረም። በየዘመናቱ የሀገራችንን ሉዓላዊነትና የህዝቦቿን ነጻነት ለማስደፈር የባዕዳን ወረራዎች በተቃጡ ጊዜ ያ በጋብቻና በንግድ የተሳሰረው ህዝብ በአንድ ቃል በአንድ መስመር እንዲሰለፍ አድርገውታል። እስከ ዘመናዊ የሉዓላዊነት ማስከበር ተጋድሎች ኢትዮጵያውያን የባዕዳንን ወረራ በጋራ ደረታቸውን ሰጥተዋል። አንድ ስለሆን እኮ ነው ጣሊያንን ማሸነፍ የቻልነው። አንድ ባንሆንማ ጣሊያን አናሸንፍም። በዛ በመጣበት ዘመን በጥጥቅም በምኑ በመሳሪያም በጣም ዘመናዊ በሆነ መሳሪያ ነው ኢትዮጵያን ሊገዛ የመጣው። አሁን አንድ ሰውን አንድ ኢትዮጵያ ከዚሁ ከጋምቤላ ከየትም ሄዶ ነው ወደ ሰሜን ሄዶ ነው። አሁን ነው ባላንጉ አሉ አድዋ ሙዚየም ላይ ፒክቸራቸው የተቀመጠ እሱ አኝዋክ ነው፣ የጋምቤላ ሰው ነው። ከዚህ ድረስ ሄዶ ነው አድዋ ድረስ ሄደው። አድዋ ላይ የመላው የዓለም ጥቁር ህዝብ ኩራት የሆነውን የአድዋ ድል የተቀዳጀነው ኢትዮጵያውያን ማንነታችን በሌሎች አፍሪካውያን ወንድሞቻችን ላይ የወደቀውን የግዞት ቀንበር የሚሸከም ጫንቃ ስላልነበረን ይልቁንም እምቢ ለሀገሬ እምቢ ለነጻነት የሚል ወኔና ጥንካሬን የተላበሰ ትውልድ የፈጠረ ሆኗል። አድዋን ጨምሮ ኢትዮጵያ የተቀዳጀቻቸው ድሎች ስንተባበርና ስንመካከር ሁሉን ማሸነፍ እንደምንችልም ማሳያዎቻችን ናቸው። ይሁንና ግን እንደ ሀገር እዚህም እዚያም የሚፈጠሩ ችግሮች በኢትዮጵያ የብልጽግና መንገድ ላይ የተደቀኑ ፈተናዎች መሆናቸው አልቀረም። ፈተናዎቹን ለመሻገር ደግሞ በአብሮነት ተቀራርቦ መነጋገር፣ መደማመጥና መስማማት አማራጭ የሌላቸው ምርጫዎቻችን ናቸው። መውጣት የምንችለው በዳያሎግ ነው። አገር ሽማግሌ፣ የሃይማኖት አባቶች እነሱ የተሳተፉበትን ንግግሮች፣ ስብሰባዎች መደረግ አለባቸው። ችግሩ በሰላም ለመፍታት ማለት ነው። ችግሮች አንድ ላይ ሀገራችንን አንድ ሆና እንድንቀጥል በዳያሎግ በጠረጴዛ ዙሪያ ንግግሮች በመተባበር እነዚህ ችግሮች ማስወገድ ይቻላል። በጠረጴዛ ዙሪያ ንግግሮች በጦርነት ሳይሆን በጠረጴዛ ዙሪያ ንግግሮች፣ ስብሰባዎች እነዚህ ችግሮች እንትን ማለት ይቻላል። ጥንካሬያችን ያለው በብዝሃነታችን ውስጥ ባለው ጥልቅ ትስስር ነው። ትላንት አባቶቻችንና እናቶቻችን በጥበብ ያቆዩት አብሮነት፣ በደም ያስከበሩት ሀገራዊ ክብር የዛሬው ትውልድ መመሪያና የወደፊት መንገድ ነው። ምክንያቱም ኢትዮጵያ በትስስር የተገነባች በጋራ መስዋዕትነት የጸናች የነጻነት መኖሪያ በመሆኗ ነው።
ዳያስፖራዎች ድሮ በአገር ጉዳይ ላይ አንካፈልም ነበረ፣ አንጋበዝም ነበረ። መገናኘት የሚባለው ነገር በረከት አለው እየተባለ ያደኩ ነኝ። አካል ጉዳተኞችን ወክዬ በመጣም በጣም ብዙ የማህበረሰብ ክፍልን ወክሎ እንደመጣ እንደ አንድ ባላደራ ሰላምን ለመገንባት ነው ዛሬ ላይ የተሰበሰብነው። ምክክር ክርክር አይደለም። ምክክር ለቀጣይ ትውልድ ሰላምን፣ ፍቅርን፣ እድገትን፣ ሀገር ወዳድነትን የሚያሳይ ስለሆነ በመነጋገር የተሻለ ሀሳብ በመያዝ ሁሉንም ሰው በሚያግባባ መልኩ ሀገራችንን ከእንደገና እንወልዳታለን፣ አዲስ እናረጋታለን ብዬ አዲስ ተስፋ ጠብቃለሁ። የመገናኛ ብዙሃን ተቋማት በአረንጓዴ አሻራ በሚሊዮኖች የሚቆጠሩ ዜጎች በችግኝ ተከላው ንቁ ተሳታፊ እንዲሆኑ በማስቻል ረገድ ወሳኝ እና የማይተካ ሚና ተጫውተዋል። የመገናኛ ብዙሃን ባለድርሻ አካላት በአረንጓዴ አሻራ ንቅናቄ በቀበና ወንዝ ተፋሰስ ዙሪያ የችግኝ ተከላ መርሃ ግብር አካሂደዋል። ብሩስካር አስናቀት ጭማሪ አላት። ኢትዮጵያ ባለፉት 7 ዓመታትና ዘንድሮንም ጨምሮ ለ8ኛ ጊዜ እያካሄደች ባለችው ሀገር አቀፍ የአረንጓዴ አሻራ መርሃ ግብር ላይ የኢትዮጵያ መገናኛ ብዙሃን ሚና ከፍተኛ ነው። ምንም እንኳን መገናኛ ብዙሃኑ የተመሰረቱበት ዓላማና ይዘታቸው የተለያየ ቢሆንም ብሔራዊ ጥቅምን በሚያስገኙና ሀገራዊ በሆኑ አጀንዳዎች ላይ ግን ተከታዮቻቸውን በማንቃት ረገድ ለሕዝብ ጠቃሚ የሆኑ ተግባራትን ሲያከናውኑ ቆይተዋል። ትናንት የነበረው ደን፣ ትናንት የነበራት እጽዋት አሁን የለም። ያን ወደ ትናንት ወደ ጥንቱ ለመመለስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትናንትም ተሰራበት የነበረ ነው። ገዳማት፣ አድባራት በልዩ ልዩ እጽዋትና ችግኝ አሸብርቀውና ልዩ ሆነው ነው የሚታዩት። አሁን ግን የለም። ያንን ደግሞ ወደ ጋራ ወደ አንድነት አምጥቶ ሁሉም የሃይማኖት ተቋማት በጋራ ሆነው ይሄን ቢሰሩ ኢትዮጵያ የምትባለው ታላቁ አገር ወደ ታላቅ ከፍታ ታድጋለች ማለት ነው። መንፈሳዊ አስተምህሯችን ዛፍን መትከል መንከባከብና መሰል ተግባራትን መትከል ነብያዊ አስተምህሮ ነው ብለን እናምናለን። እንደ የእስልምና አስተምህሮ ነው። ስለዚህ ለምእመኑ ይሄ ተግባር መተግበራቸው አስፈላጊ እንደሆነ በማስተማር ከዚህ በፊትም እየሰራናቸው የነበሩ ስራዎች ነበሩ። አሁንም ያ ይቀጥላል። መሳጅዶች፣ የእምነት ተቋማት፣ አንዳንድ ማህበራት ተነስተው መሰል ተግባራት እንዲሰሩ ፕሮሞት የማድረግ የማነሳሳትና ራሳችንም በዛ ላይ መሳተፍ ስራን ከዚህ በኋላ እንሰራለን ብለን እናምናለን። የኢትዮጵያ መገናኛ ብዙሃን ባለስልጣን መገናኛ ብዙሃን በብሔራዊ አጀንዳዎች ላይ ንቁ ተሳትፎ በማድረግ ሀገራዊ ኃላፊነታቸውን እንዲወጡ የአሰራር ስርዓቶችን በመዘርጋት ክትትል እያደረገ ይገኛል። በዘንድሮ ዓመትም የመገናኛ ብዙሃን ባለሙያዎች ለሀገራዊ አረንጓዴ አሻራ መሳካት ያበረከቱት አስተዋጽኦ በተግባር በመሰማራት አርአያነታቸውን ያሳዩ ሲሆን ይህም ተቋማዊ በሆነ መንገድ ተጠናክሮ መቀጠል እንዳለበት ተገልጿል። የአረንጓዴ አሻራ የማኖር ግዙፍ ተግባርንና አጀንዳን ቅድሚያ መስጠትና ከአየር ንብረት ለውጥ ጋር ተያይዘው የሚመጡ ተጽዕኖዎችን የመከላከል ወሳኝነትንና የአረንጓዴ አሻራ ኢኒሼቲቭ በተለያዩ ዘርፎች ያስገኘውን ተጨባጭ ውጤት ማሳየትና ዜጎች በያሉበት ኃላፊነታቸውን እንዲወጡ የሚያበረታቱ ፕሮግራሞችን መስራት፣ ከዚህ ቀደም የተሰሩ ስራዎችም ለአርአያነት በሚሆን አግባብ መሰነድ እና አግባብ ባለው መልኩ መሰራጨትም ይኖርበታል። የሚዲያ ባለሙያዎች በአካባቢ ጥበቃ፣ በአረንጓዴ አሻራ ዙሪያ አሁን ከምትሰሩት በበለጠ እንድትሰሩ ብሎም በዘመቻው ወቅት ብቻ ሳይሆን በቋሚነት በኤዲቶሪያል ፖሊሲ ተካቶ የተጠናከረ አጀንዳ የሚቀረጽበትን መንገድ በይበልጥ እንድታጠናክሩ በዚሁ አጋጣሚ ጥሬን አቀርባለሁ። ተስፋን እንትከል በሚል መሪ ቃል የመገናኛ ብዙሃን ባለድርሻ አካላት የአረንጓዴ አሻራ መርሃ ግብርን ለመደገፍና የአካባቢ ጥበቃን ለማጠናከር በቀበና ወንዝ ተፋሰስ ዙሪያ የችግኝ ተከላ መርሃ ግብር አካሂደዋል። በኢትዮጵያ የሚካሄዱ የፖሊሲ ውሳኔዎች ሀገራዊ ልማትንና መልካም አስተዳደርን በላቀ ሁኔታ ለማረጋገጥ በእውነተኛ መረጃና በሳይንሳዊ ምርምር ውጤቶች ላይ የተመሰረቱ ሊሆን ይገባል። በተለይም የሕዝቡን ሕይወት የሚለውጡና የልማት ግቦችን የሚያሳኩ አህጉራዊና ሀገራዊ ፖሊሲዎችን ለመቅረጽ ውሳኔ ሰጪዎች መረጃዎችን ለተግባራዊ ጥቅም ማዋል ይኖርባቸዋል። ወንድማገኛ ያሉት ጭማሪ ያለው በአሁኑ ወቅት አፍሪካ ፈጣን የቴክኖሎጂ ለውጥ የአየር ንብረት ስጋትና የህዝብ ቁጥር እድገት የሚፈጥሩባቸውን ጫናዎች ለመወጣት የምትታገልበት ወሳኝ ምዕራፍ ላይ ትገኛለች። ነገር ግን የችግሮቹን ስፋት ያህል የልማት ፖሊሲዎችና የበጀት ውሳኔዎች በሳይንሳዊ መረጃዎች ላይ ተመስርተው እየተመሩ ነው ወይ የሚለው ጥያቄ አሁንም አከራካሪ ነው። ጥናቶች በፖሊሲ አውጪዎች ጠረጴዛ ላይ ደርሰው ተግባራዊ ለውጥ ካላመጡ የመረጃ ዋጋቸው አነስተኛ ነው። ይበልጥ ደግሞ አህጉሪቱ የራሷን እድል በራሷ ለመወሰን የዳታ ሉዓላዊነቷን ማረጋገጥና የራሷን አስተማማኝ የመረጃ ስርዓት መገንባት
የግድ የሚልበት ደረጃ ላይ ደርሳለች። በአፍሪካ ደረጃ የሚወሰኑ ዋና ዋና የፖሊሲና የልማት ውሳኔዎች ሀገራቱን ወደ ተሻለ ደረጃ ለማሸጋገር በእውነተኛ አሳታፊና ግልጽ በሆኑ መረጃዎችና የምርምር ውጤቶች ላይ የተመሰረቱ ሊሆን ይገባል። ፈጣን የቴክኖሎጂ ለውጦችን፣ የአየር ንብረት ስጋቶችንና የህዝብ ቁጥር እድገት የሚያስከትሏቸውን ጫናዎች ለመወጣት የምርምር መረጃዎችን በአግባቡ መጠቀም ይገባል። አፍሪካ ያላትን ወጣት ህዝብና የተፈጥሮ ሀብት በመጠቀም የአጀንዳ 2063 ሀገራዊ የልማት ግቦችን ለማሳካት ወቅታዊና አስተማማኝ የመረጃ ስርዓት መገንባት ወሳኝ ነው። In Ethiopia, we know that good data is foundation for real progress. በኢትዮጵያ ጥሩ መረጃ ለእውነተኛ እድገት መሰረት መሆኑን እንረዳለን። በመንገዶች፣ በትምህርት ቤቶች፣ በጤና ጥበቃና በዲጂታል ተደራሽነት ላይ ያደረግነው ኢንቨስትመንት የብዙ ሚሊዮኖችን ህይወት ለውጧል። ሆኖም በምርታማነትና ተወዳዳሪነት የህዝብ ቁጥር እድገት ጸጋዎችን በመጠቀምና መዋቅራዊ ትራንስፎርሜሽንን በማጠናከር በኩል አሁንም ሰፊ የመሻሻል እድል አለ። ሀገራዊ ግቦቻችንንና የአፍሪካ አጀንዳ 2063ን ለማሳካት አስተማማኝና ወቅታዊ መረጃ ያስፈልገናል። የመረጃ ስርዓታችንን ማጠናከር ደግሞ ወሳኝ ነው። በኢትዮጵያ የሚካሄዱ የፖሊሲ ውሳኔዎች ሀገራዊ ልማትንና መልካም አስተዳደርን በላቀ ሁኔታ ለማረጋገጥ በመረጃና በሳይንሳዊ የምርምር ውጤቶች ላይ የተመሰረቱ ሊሆን ይገባል። የምርምር ውጤቶች በቢሮዎችና ተቋማት ተወስነው መቅረት የለባቸውም። ተመራማሪዎችና የፖሊሲ አውጪዎችም ቅርብ ግንኙነት በመፍጠር መረጃዎችን ለተግባራዊ ውሳኔዎች ማዋል አለባቸው። Without sound evidence, policies risk ትክክለኛ ማስረጃ ከሌለ ፖሊሲዎች ከነባራዊ ሁኔታ ይልቅ በግምት የመመራት አደጋ ያጋጥማቸዋል። በዚህ ምክንያት የፖሊሲ ጥናት ኢንስቲትዩት በተመራማሪዎችና በፖሊሲ አውጪዎች መካከል ጠንካራ ትስስር እንዲኖር በቋሚነት ሲሞግት ቆይቷል። ምርምር በትምህርት ተቋማት ወይም በምርምር ሪፖርቶች ውስጥ ብቻ ታጥሮ መቅረት የለበትም። በፖሊሲ ሂደቶች ውስጥ በንቃት መሳተፍና ለተግባራዊ ተጽዕኖ አስተዋጽኦ ማድረግ አለበት። በተመሳሳይ ሁኔታ የፖሊሲ አውጪዎች ውጤታማ ጣልቃ ገብነቶችን ለመቅረጽና ለመተግበር ወቅታዊና ትክክለኛነት ያለው ማስረጃ ያስፈልጋቸዋል። ስለሆነም በተመራማሪዎችና በፖሊሲ አውጪዎች መካከል ጠንካራ ግንኙነት መገንባት አስፈላጊ ነው። የአየር ንብረት ለውጦች፣ የኢኮኖሚ ተግዳሮቶችና ሌሎች የልማት ችግሮች በተጨባጭ ማስረጃ ላይ ተመስርተው ሊፈቱ ይገባል። የአፍሪካን የልማት ፈተናዎች ለመወጣት የጋራ ትብብር ወሳኝ ነው። ጥናቶችን ከማዘጋጀት ባለፈም የተገኙ የምርምር ውጤቶች ለውሳኔ ሰጪዎች ደርሰው በህዝብ ፖሊሲዎች ላይ በጎ ተጽዕኖ እንዲፈጥሩና የህዝቡን ህይወት ማሻሻል አለባቸው። የአፍሪካ የልማት ፈተናዎችን ለመፍታት የጋራ ትብብር እንደሚያስፈልግ እናምናለን። ተልዕኳችን ጥናት ከማዘጋጀት ባለፈ የተገኙ ማስረጃዎች ለውሳኔ ሰጪዎች መድረሳቸውን፣ የህዝብ ፖሊሲዎች ማሻሻላቸውንና በመጨረሻም የህዝባችንን ህይወት ማሻሻላቸውን ማረጋገጥ ነው። አፍሪካ ያላትን በርካታ ወጣት ህዝብና የተፈጥሮ ሀብት በአግባቡ በመጠቀም ዘላቂ ልማትንና መልካም አስተዳደርን ለማረጋገጥ ምርምርን ከፖሊሲ ውሳኔዎች ጋር ማያያዝ አማራጭ የሌለው መንገድ ነው። የኢትዮጵያ መንገዶች አስተዳደር የኢትዮጵያን ኢኮኖሚያዊና ማህበራዊ ትስስር በማጠናከር ረገድ ከፍተኛ ድርሻ እያበረከተ ነው አሉ የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ። የኢትዮጵያ መንገዶች አስተዳደር 75ኛ ዓመት የምስረታ አልማዝ ኢዮቤልዩ በዓሉን እያከበረ ይገኛል። አባዲወይና ተጨማሪ አለው። በኢትዮጵያ ዘመናትን ከተሻገሩና አንጋፋ ከሆኑ ተቋማት አንዱ ነው የኢትዮጵያ መንገዶች አስተዳደር። ተቋሙ 75ኛ ዓመት የምስረታ የአልማዝ ኢዮቤልዩ በዓሉን አክብረዋል። የኢትዮጵያ መንገዶች አስተዳደር ባለፉት 75 ዓመታት በርካታ ስኬቶችን አስመዝግበዋል። ተቋሙ የኢትዮጵያን ኢኮኖሚ በማሳደግና ማህበራዊ መስተጋብር በማጠናከር ረገድ ከፍተኛ ሚና እያበረከተ ነው። ሚኒስቴር መስሪያ ቤታችን የከተማና የገጠር ትስስርን ለማስፋፋት በሚደረገው ሁለንተናዊ ጥረት ውስጥ የመንገድ ልማትን ቀዳሚው ስፍራ አድርጎ ይዞታል። የመንገድ መሰረተ ልማት ጥራትና ተደራሽነት ለኢንዱስትሪ እድገት፣ ለግብርና ምርታማነትና ለቱሪዝም መስፋፋት ዋነኛው መሰረታዊ አንቀሳቃሽ ኃይልና ሞተር ነው። በመሆኑም በከተሞችና በገጠር መካከል ያለውን የልማት ልዩነት ለማጥበብና ፍትሃዊ ተጠቃሚነትንም ለማረጋገጥ በሚደረገው ጥረት አጠናክረን የምንቀጥል ይሆናል። ኢትዮጵያ ለመንገድ ተደራሽነት ልዩ ትኩረት በመስጠት በሁሉም አቅጣጫዎች ግንባታዎች እያከናወነች ትገኛለች። አሁን ላይ የመንገድ ሽፋኑ ከ180,000 ኪሎ ሜትር በላይ መድረስ ችሏል።
ለዚህ ደግሞ የኢትዮጵያ መንገዶች አስተዳደር የአንበሳውን ድርሻ ይወስዳል። መንግስት ለዘመናዊ የመንገድ መሰረተ ልማት የሰጠው ከፍተኛ ትኩረትና ያደረገው የበጀት ድልድል የህዝባችን የኑሮ ሁኔታ ለማሻሻል ማህበራዊና ኢኮኖሚ መስተጋብርን ለማጠናከር እንዲሁም የግሉን ዘርፍ አስተዋጽኦ ለማጎልበት አስችሏል። በአሁኑ ወቅት አጠቃላይ መንገድ አውታራችን ከ180 ሺህ ኪሎ ሜትር በላይ መድረስ ችሏል። ከዚህ ቀደም በበጋም ሆነ በክረምት አገልግሎት ከሚሰጥ መንገድ ያለው አማካይ ርቀት ከ21 ኪሎ ሜትር ወደ 4.4 ኪሎ ሜትር ዝቅ ብሏል። በ5 እጥፍ ተሻሽሏል ማለት ነው። ይህ አንጋፋ ተቋም በቀጣይም በጥራት በአካባቢ ጥበቃና በዘመናዊ የንብረት አስተዳደር መርሆች ላይ በመመስረት የመንገድ ልማቱን አጠናክሮ ለመቀጠል ግብ አስቀምጧል። በቀጣዮቹ ዓመታት ትኩረታችን መንገዶችን በብዛት መገንባት ላይ ብቻ ሳይሆን በጥራት፣ በዘላቂነት፣ በደህንነት፣ በአካባቢ ጥበቃና በዘመናዊ የንብረት አስተዳደር መርሆች ላይ የተመሰረተ ይሆናል። ስለሆነ በአሁኑ ወቅት ያለውን የመንገድ ተደራሽነት ይበልጥ ለማስፋፋት መጠነ ሰፊ ስራዎች እየተከናወኑ ይገኛሉ። ለዚህ ስኬትም ፕሮጀክቶቻችንን በተያዘላቸው የጊዜ ገደብ ውስጥ የማጠናቀቅ ልምድ እያደገ መጥቷል። በተመሳሳይ ወጣት መሐንዲሶቻችን ማብቃት፣ የሴቶችን ተሳትፎ ማሳደግ፣ የሀገር ውስጥ የምህንድስና አቅምን ማጠናከር፣ ከዩኒቨርሲቲዎች ከምርምር ተቋማትና ከግሉ ዘርፍ ጋር ያለውን ትስስር ማስፋት የስትራቴጂዎቻችን ዋና አካላት ይሆናሉ። ለ3 ቀናት በሚቆየው በዚህ የበዓል መርሃ ግብር የተቋሙን የ75 ዓመታት የመንገድ ልማት ጉዞ የሚያሳዩ የተለያዩ ዝግጅቶች ይቀርቡበታል። የውጭ ዜና። በመካከለኛው ምስራቅ ያለውን ቀውስ ምክንያት በማድረግ የነዳጅ ዋጋ በበርሜል $100 በላይ ደርሷል። በመካከለኛው ምስራቅ በተለይም በአካባቢው የተነሳው ግጭት በመባባሱ ምክንያት ነዳጅ በዓለም አቀፍ ገበያ ላይ ከፍተኛ ዋጋ ጭማሪ እንዲመጣም አድርገዋል። በቀጠናው በተፈጠረው አለመረጋጋት ምክንያት የዓለም ድፍድፍ ነዳጅ ዋጋ በአንድ በርሜል $100 በላይ አሻቅቧል። የድፍድፍ ነዳጅ ዋጋ ከ6 በመቶ በላይ በመጨመር ከግንቦት ወር ወዲህ ለመጀመሪያ ጊዜ በአንድ በርሜል $100 በላይ አልፏል። የነዳጅ ዋጋ $100 በላይ መውጣቱም በዓለም ገበያ ድንጋጤን ፈጥረዋል። በባህር ዳርቻዎችና በወሳኝ የንግድ መስመሮች ላይ የደረሱ ባሉ ጥቃቶች በገበያ ላይ የነዳጅ አቅርቦት ይቀንሳል የሚል ከፍተኛ ስጋትን ፈጥረዋል። በኢራንና አሜሪካ ተደርጎ የነበረው ጊዜያዊ ተኩስ ማቆም ስምምነት በተግባር ከፈረሰ ከ2 ሳምንታት በኋላ የአሜሪካ ጦር በኢራን ላይ ኢራንም የአሜሪካ ጦር ሰፈሮችን በያዙ አጎራባች የአረብ ሀገራት ላይ ተኩስ እንዲከፍቱም አድርጓል። በዚህ ሳምንት ሁቲዎች በሳውዲ አረቢያ የባህር ላይ እገዳ በመጣላቸው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራንና በሁቲዎች ላይ ከባድ ወታደራዊ ቅጣት እንደሚጥልባቸው ገልጾ ነበረ። በኢራን ይደገፋል የሚባለውና በቀይ ባህርና በባብ አልማንደብ ዙሪያ ትልቅ ኃይል ያለው የየመኑ የሁቲ ታጣቂ ቡድን እያደረሱ ባሉት ጥቃት ዓለም አቀፍ የነዳጅ እንቅስቃሴ ላይ ከፍተኛ ተጽዕኖ አሳድረዋል። ከኢትዮጵያ ቴሌቪዥን በተከታታይ የቢዝነስና ስፖርት ጉዳዮች ወደ እናንተ ይደርሳሉ። 2 ሰዓት ላይ ከነጋር መልሰን እንገናኛለን። አብራችን ቆዩ።